በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሐሳብ ለመስጠት ነው ላይቭ ላይ የመጣሁት። ከወንድማችን ፍራኦል ኤቲቻ ጋር እና ከኔ ጋር በተገናኙ ጉዳዮች ላይ የተለያዩ ቪዲዮዎች ሲንቀሳቀሱ ለማየት ችያለሁ። ተልኮልኝ አይቻለሁ። ወንድማችን ፍራኦል ያው ሁላችንም እንደምናውቀው እጅግ በጣም መልካም ልብ ያለው፣ የተቸገሩትን የሚረዳ፣ የታመሙትን የሚያሳክም ቅንና መልካም ልብ ያለው ወንድማችን ነው። ሁላችንም በዚህ በጎ ስራው በሶሻል ሚዲያ ላይ እናውቀዋለን። እኔ ግን ሶሻል ሚዲያ ላይ ብቻ አይደለም ፍራኦልን የሚያውቀው፣ እንደ ቤተሰብ በሐዘናችን ጊዜ ከኛ ጋር እኩል የሚያዝን፣ በደስታችን ጊዜ ከኛ ጋር አብሮ የሚደሰት፣ እንደ ቤተሰብ እጅግ በጣም የቅርብ ወዳጃችን፣ እንደ ቤተሰብ በሁሉ ነገር ከኛ ጋር አብሮ የሚሆን እስከ ዛሬም ድረስ ከጎናችን ያለ እጅግ በጣም መልካም ወንድማችን ነው። ከፍራኦል ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየው ነው። እነዚህ ተቆርጦ የሚወጡ ቪዲዮዎች ለማየት የሞከርኩት ኃላፊነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ወንድማችን ፍራኦል በእኔ አማካይነት ለተቸገሩ ወገኖች 2 ጊዜ ድጋፍ አድርጓል። እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፍራኦል እኔ ጋር 2 ጊዜ በእርዳታ ጉዳይ ተገናኝተናል ብያቸዋለሁ። ከዚህ ውጪ ግን ወንድማችን ፍራኦል በእርዳታ ጉዳይ ብቻ ሳይሆን ከኔ ጋር የሚገናኘው እንደ ቤተሰብ ለኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፍራኦል ኤቲቻ ጋር ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ፣ ምንም አይነት ክፍተት፣ ምንም አይነት መካከላችን ላይ የተፈጠረ አለመግባባት የለም። ዛሬም ሰላም ነን። እኔና ፍራኦል ትላንት የነበረው ወዳጅነታችን እንደተጠበቀ ነው። 2 ጊዜ የላካቸውን አደራዎችን ወይም አድርስልኝ ለነዚህ ወገኖች ብሎ የላከውን አደራ አድርሼ እዚህ ጋር በምታዩት ቲክቶክ ገጽ ላይ እነዚህ 2ቱም ቪዲዮዎች በማስረጃ ተለጥፏል። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው። እቺ እህታችን በካንሰር ምክንያት ታማ ወንድማችን ፍራኦል ኤቲቻ እቺን እህታችንን ለማሳከም ከወዳጆቼ ጋር አብረን ሆነን እርዳታ እየጠየቅን ባለንበት እኔና ፍራኦል በግል ጉዳይ ስልክ ተደዋውለን ስናወራ አጋጣሚ እቺ በአጥንት ካንሰር ህመም ምክንያት የታመመች እህታችን አጠገቤ ላይ ስለነበረች ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሐሳብ አላወራም። 300 ሺህ ብር እሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300 ሺህ ብሩን ልኮ ለዚች እህታችን ገንዘቡን በካሽ 300 ሺህ ብር አድርሼ እግዚአብሔር ይስጠው እህታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ
ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየዋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ አንድ መኪና ውሃ፣ አንድ መኪና ዱቄት ልኮ አደራውን አድርሼለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት ፍራኦል ማስተር አብነት ጋር የላከውን ገንዘብ አደራውን አላደረሰም የሚሉ ቪዲዮዎችና ፌስቡክ ላይ የሚጻፉ ጽሁፎች ናቸው። እኔና ፍራኦል በዚህ ልክ የምንተማመን፣ በዚህ ልክ ግልጸኝነት በሞላው ሁኔታ ለተቸገሩ ወገኖች የምንደርስ አንድም የተቀላቀለ የተበረዘ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቦረና ላይ በነበረው ድርቅ ጊዜ ፍራኦል በእኔ አማካይነት ብቻ አይደለም እርዳታ የሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ እውነት ለመናገር። ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ወንድሜ ፍራኦልም በዚህ ጉዳይ ላይ አጠር ያለ ሐሳብ እንደሚሰጥና ነገሩን ለእናንተም ክሊር እንደሚያደርግ ተስፋ አደርጋለሁ። በዚህ ሐሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካይነት ያደረስከው ገንዘብ ደርሷል ወይ ብሎ ሲጠይቀው እርግጠኛ አይደለም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ። በእናንተ በደጋጎች ሰጭነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች፣ አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን፣ እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ እመኛለሁ። ወዳችኋለሁ። አመሰግናለሁ። ስንት ብር አስገባው አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው? አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ
በአግባቡ ሲያስገቡ አይታል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ፍራኦል ደግ ሰው ነክ ብዬ አላስብም። ልክ አንድ ድርጅት ማስታወቂያ አሰርቶ ማስታወቂያ ላሰራለት ታዋቂ ሰው ገንዘብ ይከፍሏል። ገንዘብ የሚከፍልበት ዋና ምክንያት በታዋቂው ሰው እውቅና በኩል የድርጅቱን ምርትና ድርጅቱ ራሱን ስለሚያስተዋውቅ ማለት ነው። አንተም ያደረገው ይህንን ተመሳሳይ ነገር ነው። ሚኪ በጣም አራዳ የሆነ የሰፈሬ ልጅ ነው ቋለው። ሚኪን በርድና የበለጠች አንድ ሌባ ሴት መጣች። ሚኪ ወጥመድ ውስጥ ወደቀ። ስለዚህ የወደቀ ዛፍ ምሳር ስለሚበዛበት ከሱ ጋር ተያይዞ ስሙ መጠራቱን ስላልወደደ፣ ለምን ሚኪ ስለወደቀ ወይም የወደቀ ስለመሰለው ከሱ ጋር ተያይዞ ስሙ መጠራቱ ክብሩን ማንነቱን እንደሚያጎድፍበት ስለተሰማው እሱ ከሚከሷቸው ሰዎች ጋር ክሳቸው ትክክል ነው ትክክል አይደለም አላቅም፣ ከሚከሷቸው ሰዎች ጋር ግን እሱም መጥቶ እኔም ሰጥቻለሁ ብሎ ወዲያውኑ ከወዳጅነት ወደ ከሳሽነት ሲቀየርባቸው ታያላችሁ። በእነሱ በኩል ረድቻለሁ፣ በእነሱ በኩል አድርጌያለሁ ይላል። ፍራኦል ኢቴቻ ብዙ ሰው ይረዳል። አዎ ሁላችንም የምናውቀው ነው። ግን ምን አይነት ሰው ነው የሚረዳው? የሚረዳውማ ሶሻል ሚዲያ ላይ ችግሩ ታዋቂ የሆነን ሰው ችግር ነው የሚረዳው። ሰውየው ችግረኝነቱ በሶሻል ሚዲያ በፌስቡክ፣ በቲክቶክ፣ በተለያዩ ሶሻል ሚዲያዎች መጀመሪያ ይታወቃል። ከዛ ያ የታወቀ ችግር ያለበትን ሰውዬ በመርዳት በኩል ፍራኦል ኢቴቻ ገንዘቡን ሰጥቶ እሱም አብሮ ይታወቃል። ልክ እንደ ድርጅቶች ማለት ነው። ይህንኑ ፍራኦል ኢቴቻ የሚያደርገው እነዚህ ልጆች በዚህ ሶሻል ሚዲያ ላይ ቀን ከሌት ለፍተው ላይቭ ላይ ብዙ ነገር አድርገው ሚኪ የሚባለው የሰፈሬ ልጅ ነው ያልኳችሁ ልጅ 24 ሰዓት ላይቭ በመግባት ህይወቱን ለመቀየር በሶሻል ሚዲያ በኩል ብብትህን ላሲሉት ሁሉ ብብቱ ሲልስ አውቃለሁ። በዚህ በኩል ያገኘውን እውቅና ምን አደረገ? ፍራኦል ኢቴቻ ገንዘብ ስላለው ለሚኪ ገንዘብ ሰጠው። ሚኪ ያንን ገንዘብ ተቀብሎ ለሚረዱ ሰዎች ሰጠ። በተዘዋዋሪ ፍራኦል ኢቴቻ ሚኪ ብብት በመላስ ያገኘውን ዝና ሼር አደረገ ከሚኪ ጋር። ገንዘቡን የሰጠው ለእርዳታ ብቻ ሳይሆን ስም ለመግዛት እንደሆነ የታወቀ ነው። እነዚህን ቪዲዮዎች እስቲ ተመልከቷል። ፍራኦል ኢቴቻ ከጎኔ ለምትመለከቷት እህታችን ለሕክምና የሚሆን 300 ሺህ ብር ልኳል። ለተቸገሩት፣ ለታመሙት ፈጥኖ ደራሽ፣ ለተራቡት አጉራሽ ቅንና መልካም የሆነ ወንድማችን በካንሰር ምክንያት ለምትሰቃየው ከጎኔ ለምትመለከቷት እህታችን ቃል በገባው መሰረት ፍራኦል ኢቴቻ ዛሬ 300 ሺህ ብር ልኳል። 300 ሺህ ብር ልካል ብሎ ቃል ደስ ይላል። እቺ ሴት መረዳቷ መደገፏ ደስ ይላል። ግን አይታችሁታል ማስተር አብነት እንዴት አድርጎ እንደሚያወድሰው። ፍራኦል ኢቴቻ ብሎ ገንዘቡን እኮ በቼክ ወይም ደግሞ ገንዘቡን በሞባይል ባንኪንግ ማስተላለፍ ይቻላል። ግን እንዲታይ ተደርጎ ማን ሰጪ እንደሆነ እንዲታወቅ ፍራኦል ኢቴቻ ሰጪ መሆኑ እንዲታወቅ ገንዘቡ ተቆልሎ ሁሉ ይሰጣል። ስለዚህ ፍራኦል ኢቴቻ ገንዘብ ሲሰጥ ገንዘብ መስጠት ብቻ አይደለም ፖይንቱ፣ በዛ ገንዘብ መስጠት በኩል ራስን ማስተዋወቅ ራስን ማሳየት ነው። ምክንያቱም ብዙ ባለሀብቶች አሉ አደባባይ ላይ ሲሰጡ ስላላየናቸው ግን የፍራኦል ኢቴቻን ያህል አናቃቸውም። ይሄንን ቀጥሎ ቪዲዮ ተመልከቱ። ፍራኦል ኢቴቻ ይባላል። ፍራኦል የተባለ ልበቀና ሰው ሀብታም ነው። ሀብታም ማለት የገንዘብ ሳይሆን የልብ ሀብታም። ፍራኦል በጣም ብዙ መልካም ብዙ በጎ ስራዎች እንደሚሰራ ሰማ ነበር። ያለ ማድረግ ደግሞ ሀብት ያስፈልጋል፣ ልብም ያስፈልጋል። በጣም ደግ ሰው ነው። ከልጅነቱ ጀምሮ ከትምህርት ቤት ጀምሮ ሰው መርዳት ይወዳል። ገንዘብ ብቻውን ሀብት ሊሆን አይችልም። ሀብት ሊያስደስት የሚችለው ለሌሎች ማካፈል፣ ለሌሎች መቆረስ ስትችል። ጀፍሮ ትራክ ድራይቪንግ ስኩል ማመስገን እፈልጋለሁ። ውጭ ሀገር አሜሪካን ያለው እሱን ስፖንሰር ያደረገኝ ሰክሰስፉል ነኝ ብዬ አስባለሁ። ኑሮ በአሜሪካ። እነዚህ ሁሉ በፍራኦል ኢቴቻ ተረዳን የሚሉት ሰዎች በቀረቡበት ትልልቅ ሚዲያ ላይ ስሙን ያነሱታል፣ ስሙን ያስጠሩታል፣ ስሙን ያወድሱታል። እሱ ሁሉ በሚታወቀው በሰይፉ ፋንታውን ፕሮግራም ላይ በዚህ እነሱ ባስተዋወቁት ማስታወቂያ በኩል እስኪገኝ ድረስ ይሄንን ቪዲዮ ደግሞ ተመልከቱ ጋይስ። እንግዲህ አዲስ ቻሌንጅ ተመተናል። እሺ ቻሌንጁም ዛሬ ፍራኦል ኢቴቻ ከአሜሪካና ዳላክ ለ50 በላይ ለሚሆኑ ሰው የተቸገሩ ሰዎች በግ እየሰጠን ነው። እኔና ማሂ 2 በግ ተሸልመናል። ያን በግ ቻሌንጁ ምንድነው? ፍራኦል ኢቴቻንና ዳላክን ደስ በሚል ሁኔታ ያመሰገነ ደስ በሚል ቃል ያመሰገነና እነሱን ሂዱ ፎሎ ያደረገ ሰው ላይኩ ታይቶ እንሰጣለን። ታጋ አይተን ይሄ ነው ቻሌንጃችን። ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። እነዚህ ልጆች በቻሉት አቅም
ፍራኦል ኢቴቻ እንዲወደስ እንዲሞገስ ቻሌንጅ ያዘጋጃሉ። ፎሎ እንዲደረግ እንዲታወቅ ጥረት ያደርጋሉ። በተዘዋዋሪ ፍራኦል ኢቴቻ ገንዘቡን ሰጥቶ ዝናን ከነዚህ ሰዎች ገዝቷል። የላከላቸውን መልእክት ወይም አድርሱ ያላቸውን ነገር አደራውን ተወጥቷል አልተወጡም ሌላ ጉዳይ ነው። ነገር ግን ዛሬ የወደቁ ሰዓት ላይ ተገልብጦ እሱ ከሳሽ የሚሆንበት ምንም አይነት የሞራል ልዕልና አለው ብዬ አላስብም። አንድ ሰው ሲሰጥ በስውር መስጠት አለበት አይደል? እውነተኛ ሰጪ ከሆነ ሙገሳውን ካልፈለገ ውዳሴውን ካልፈለገ በአደባባይ ልክ እንደ ሰንደቅ ዓላማ የተውለበለበ ችግር አይቶ በችግሩ ላይ የራሱን ዝናና ስምን ለመግዛት አይጣጣርም። ፍራኦል ኢቴቻ ግን እንደዛ ነው የሚያደርገው። እሱ ብቻ አይደለም። እኔ ይህን ቪዲዮ እንድሰራ ዋና ያደረገኝ ነገር ከዚህ ቀደም ቪዲዮ የሰራሁበት ነገር ነው። ይሄ ሰው የድሃ ገንዘብ ዘርፏል፣ በምስኪኖች በህመማቸው በኩል ዘይት ሸጧል ያልነውን እዩ ጩፋ የሚባልን ሰው አደባባይ ላይ ሲያሞግሰው ታዲያ በምን ኢንካም ያገኝ ብሎ ሲሟገትለት ሰምተነዋል። እስቲ ይህንን ቪዲዮ ተመልከቱ። እኔ ደግሞ እዩ ጩፋ ወደዋለሁ። እኔ መቼ አሁን ሳየው በጣም ነው የሚመቸኝ። እግዚአብሔር በቃ አለባበሱ ስታይሉ ጽድት ያለ በቃ በጣም ነው የምወደው። ደፋር ነው፣ ድፍረቱ ደፋር ነው። በወንጌል ምንም ነገር አይመስለው። አዎ ምንም አይመስለው። ምን መሰለህ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ተሳስታል እንደዚህ አንተ ሌባ ቆሻሻ ምናምን ማለት መብት የለንም። ግን እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው። ክርስቶስን ነው የሚያስተምረው። አሁን ስህተት የቱ ጋር ነው ስህተቱ ምናምን ብዬ በጣም ብዙ አሰብኩና ይህ ይሸጣል እንትን ይሸጣል ሲባል በምን ይኑሩ ታዲያ? አሁን እነዚህ ሰዎች መኖሪያ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል፣ ገብቷል? የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ይሄው ሰው ነው እንግዲህ እዩ ጩፋ ዘይት መሸጡ ልክ አይደለም፣ ከድሃ መውሰዱ ልክ አይደለም፣ 5 ስታር ሆቴል ከድሃ ንብረት ወስዶ ለወንጌል በተባለ ገንዘብ መስራቱ ልክ አይደለም ሲባል ምን ያደርግ? ኢንካም ከየት ያምጣ? በምን ይብላ ይጠጣ አለ። ስለዚህ ይህን ጥያቄ መልሰን እንጠይቀው። የላክላቸው እነ ማስተር እነ ባላደራው ሌሎቹ የምትጠራቸው እነ ሚኪን ጨምሮ በምን ይኑሩ? ኢንካም ያስፈልጋቸዋል፣ መኖሪያ መብያ ያስፈልጋቸዋል። አንተው ባመጣው ሎጂክ፣ ለዩ ጩፋ ባመጣህልን ሎጂክ ዛሬ ተነስተ እንዴት ትከሳቸዋለህ? እና መቼም ቢሆን እዚህ ሶሻል ሚዲያ ላይ የቆማችሁ ሲመስለው ብቻ ነው ሰው ከናንተ ጋር የሚሆነው። የበረታችሁ ሲመስለው ብቻ ነው ሰው ከናንተ ጋር የሚሆነው። ዛሬ ቀኙን የሰጣችሁ ገንዘቡን ሼር ያደረጋችሁ ሰው ሁሉ ስትወድቁ ጠብቁ እናንተ ላይ መነሳቱ ላይ ቀር ይችላል። እና ራስክን በገንዘብክ አስተዋወቅ፣ ፎሎ ሰበሰብክ፣ በጣም ታዋቂ ደግ ሰው ተባልክ፣ ስም ገነባክ። በማን? በእነዚህ ልጆች በሶሻል ሚዲያ ባላቸው ተጽዕኖ በኩል ማለት ነው። ዛሬ ተመልሰ ነፃ የፍቅር ስጦታ እንዳደረገ ንጹህ ሰው ወጥተ እነዚህ ልጆች ልክሰስ ማለት በገንዘብ የገዛከውን ዝና በራስክ እንዳመጣው እያስመሰልክ ነው። እነሱስ ብብት ልሰው ነው ያመጡት ዝናቸውን። እነሱስ ጠረው ለፍተው ነው ያመጡት። 24 ሰዓት የሰው ፊት ገርፏቸው ነው ያመጡት ዝናቸውን። እነሱ በዛ መንገድ ለፍተው ያመጡትን ዝና በገንዘብ ገዝተህ ካበቃ በኋላ እንደ ንጹህ ሰው ያዚሉ ልቀቁኝ፣ ለቅሶ ድረሱኝ አይነት ነገር አያስፈልግም። ዮናስ ሙሉ ነው ጨምሮ አላቃችሁ ማለት ነው። አንተም እዩ ጩፋ ይመቸኛል ምናምን ስትል የነበርክ ሰው ነው። የድሃ ገንዘብ የወሰደ ብዙ ሰዎችን ትፈወሳላችሁ በሚል የሐሰት ተስፋ የውሸት ትንቢት የተናገረን ሰው ይመቸኛል ብላ አደባባይ ላይ የተናገርክ ሰው ሚኪ ለምን አይመችም? ባላደራው ለምን አይመችም? እዚህ ሶሻል ሚዲያ ላይ ያማቸው ጠለጠልካቸው እርዳታ ላይ የሚሰሩ ልጆች ለምን አይመቿችሁ? ልጆቹ ልክ ናቸው እያልኩ አይደለም እየተሟገትኩ ያለሁት። ልክነታቸውን የሚያውቀው አብሯቸው የዋለ አብሯቸው የሰራ እኔ አብሬያቸው ስለማሉ ላላቃቸው። ነገር ግን እናንተ ራሳችሁ አመፀኛን የምትደግፉ አመፀኞች፣ በገንዘባችሁ ዝናን መግዛት የምትፈልጉ ጥቅመኞች እንጂ ደግ ሩሩ ልብ ያላችሁ መልካም ሰዎች አይደላችሁ። ገና ኢንቨስቲጌሽን ላይ ነው ያለው እና ምንም አትሩጡ፣ አትቸኩሉ። ታፔላው ለመለጠፍ ተረጋጉ። እኛ ምንም ችግር የለም፣ ተረጋጉ። ሁሉም ነገር በዛ የሚደረገው ነገር በዛ እንትን ይደረጋል። ዋናው መረጋጋት ነው። እናንተ ተረጋጉ። ሰው ለመጣል እኔ ወንድማችሁ እኮ ነኝ፣ ኢትዮጵያዊ ወንድማችሁ ነኝ። ምንድን ነው ይሄን ያህል? ተረጋጉ፣ ችግር የለውም። ዛሬም ጣላችሁኝ ነገም ጣላችሁኝ ያው ነው። ስለዚህ ሁሉን ነገር ስታረጋግጡ ይሻላል። እናንተ ፈርሃ እግዚአብሔር የላችሁም። ነውር እኮ ነው። ሰው አማረበት እዚህ ደረሰ ተብሎ ይሄ ሁሉ ሩጫ። ተረጋጉና ያው ነው ቀስ ሁሉን ነገር አረጋግጣችሁ እፎይ ብሎ ሰው በአንድ ልብ ሆኖ በተከፈለ ልብ ሆናችሁ እዚህ ጋር ገና ሁሉ ነገር መቋጫ ሳይበጅለት ሩጫ
ትንሽ ተረጋጉና ሁሉም እኔ እናቴ ልጅ አብሮኝ እንዲቆም አልፈልግም። ሁሉ ነው ይሄ ከወጣ የእናቴ ልጅ ይሄ አሁን የተፈጠረው ጉዳይ 100% እንደተጨበረበርኩና እንደተሸወድኩኝ ሹር ነው። ንግግር አለመቻል እዛ ጋራ ነገሩን ክትክት አደረኩት እንጂ ግልጽ ነው።